ሰላም እንዴት አላችሁ? ማንቸስተር ዩናይትድ የአማካይ ክፍሉን መልሶ ለመገንባት በወሰደው ፈጣንና ድፍረት የተሞላበት ያልተጠበቀ እርምጃ ሌላኛውን ድንቅ የፕሪሚየር ሊግ ኮከብ ወደ ቀያይ ሰይጣናቶቹ ቤት ማምራቱን በይፋ አረጋግጧል። በአስራዎቹ ዕድሜ ውስጥ እያለ የቤልጂየሙ ፍራንክ ላምፓርድ እየተባለ የተጠራው በአስቶን ቪላ እና በሌስተር ሲቲ ፕሪሚየር ሊጉን በተደጋጋሚ ያነቃቃውና የቤልጂየም ብሔራዊ ቡድን አምበል የሆነውን ዩሪ ቴሊማንስ አሁን የኦልትራፎርድ አዲስ ተጫዋች ለመሆን ፊርማውን አኑሯል። ይህ ዝውውር በደጋፊዎች ዘንድ ከፍተኛ መነቃቃትን የፈጠረ ሲሆን ተጫዋቹ ኳስን በእግሩ ከመቆጣጠር ብቃቱ በላይ ብዙ ነገሮችን ወደ ኦልትራፎርድ ይዞ እንደሚመጣ ይታመናል። በዚህ ዝርዝር ቪዲዮ የቴልማንስን ዝውውር ሙሉ ታሪክ፣ ተጫዋቹ በዩናይትድ ስለሚኖረው ሚና፣ ታላቁ የከተማ ተቀናቃኙን ኬቨን ደ ብሩይኔ ስለሱ የሰጠውን ምስክርነትና ዝውውሩ ለወጣቱ ኮቢ ማይኖ እድገት ያለውን ወሳኝ ፋይዳ እንመለከታለን። ማንቸስተር ዩናይትድ ይህንን ዝውውር ያጠናቀቀው እጅግ ፈጣን በሆነ መንገድ ነው። አስቶን ቪላዎች ኮከባቸውን በዚህ ክረምት ማጣት ባይፈልጉም በውሉ ላይ በነበረው የ35 ሚሊዮን ፓውንድ የውል ማፍረሻ ምክንያት ዩናይትድ እጁን በፍጥነት አስገብቶ ስምምነቱን አጠናቋል። ቴሌማንስ በኦልትራፎርድ ለቀጣዮቹ 5 ዓመታት እስከ ሰኔ 2031 የሚያቆየውን ውል በይፋ ተፈራርሟል ከክለቡ ጋር። ቀይ ማሊያውን ከለበሰ በኋላም ቴሌማንስ በሰጠው የመጀመሪያ መግለጫ የተሰማውን ኩራት እንዲህ ሲል ገልጾታል። ማንቸስተር ዩናይትድን በመቀላቀሌ የተሰማኝን ኩራት በቃላት መግለጽ ይከብደኛል ነው ያለው። እግር ኳስን ለመጀመሪያ ጊዜ ካፈቀርኩበት ጊዜ ጀምሮ ላሳየሁት የአመታት ትጋት ፍሬ በመሆኑ ለእንደዚህ አይነቱ ልዩ ክለብ መፈረም በጣም አስደናቂ ስሜት ይሰማኛል ብሏል። በእግር ኳስ ህይወቴ ስኬትን የማግኘት እድል አጋጥሞኛል። ይህ ደግሞ የበለጠ ለማሳካት ያለኝን ቁርጠኝነት ጨምሮታል ብሏል። በክለብ ውስጥ ካሉት ሁሉ የሚንጸባረቀው ፍላጎት እጅግ ግልጽ ነው። በቀጣዮቹ ዓመታት በትልልቅ ዋንጫዎች ላይ ለመወዳደር ሁላችንም ቁርጠኞች ነን ብሏል። የዩናይትድ የቴክኒክ ዳይሬክተር የሆነው ጄሰን ዊልኮክስም የቴሌማንስ መምጣትን ሲያበስሩ የተጫዋቹን ብቃት እጅግ አወድሰዋል። ዩሪ ባለፉት 7 ዓመታት ውስጥ በፕሪሚየር ሊጉ ካሉት እጅግ ድንቅ አማካዮች አንዱ ነው ብሏል። በማንቸስተር ዩናይትድ ስኬታማ ለመሆን የሚያስፈልገው ቴክኒካዊ ጥራት፣ ፍላጎትና የአስተሳሰብ ጥንካሬ ያለው የዩሪ ወጥነት ያለው ብቃት ልዩ ነው። በሜዳ ላይም ሆነ ባለባበስ ወይም በመመልበሻ ክፍል ውስጥ ብሏል። ተጨማሪ እርጋታን፣ ፈጠራንና መሪነትን ይዞልን ይመጣል ሲል ነው እንግዲህ የተናገረው ማለት ነው። ዩሪ ቴሌማንስ በአስራዎቹ ዕድሜ ውስጥ ከነበረበት ጊዜ ጀምሮ በቤልጂየም ውስጥ አስደናቂ ተጫዋች ሆኖ የቆየ ነው። ከአንደርሌክት ጋር የመጀመሪያ ጨዋታውን ያደረገው 16ኛ ዓመት ልደቱ ሊሞላው 3 ወር ሲቀረው ሲሆን ወደ እግር ኳስ ማማ ላይ እንደሚወጣም በብዙዎች ግምት ተሰጥቶት ነበር። በወቅቱ የነበሩ የእግር ኳስ ሰዎች ስለሱ ታላቅነት ይመሰክሩም ነበር። የቀድሞ የአንደርሌክት የመሃል ሜዳ አቀጣጣይ ፔር ዘተርበርግ ተጫዋቹ በ17 ዓመቱ ሳለ ቴሌማንስ እጅግ አስደናቂ ተሰጥኦ ነው፣ ከሱ የተሻሉ ብዙ ተጫዋቾች የሉም ብሎ ነበረ። የወጣቶች አሰልጣኙ መሐመድ ዋህቢ በበኩሉ ደግሞ ማን ሩቅ እንደሚሄድ በጠየቀኝ ቁጥር መጀመሪያ ስሙን የምጠራው የእሱን ነበር ሲል ተናግሯል። ቴሌማንስን የቤልጂየም ታላቅ ተጫዋች ፖል ቫን ሂምስትም ባለው ብቃት ተቃዋሚዎችን ለስህተት ይዳርጋል፣ ተቃራኒ ቡድን ተጋጣሚዎችን ማለት ነው። እድሜው አስፈላጊ አይደለም፣ ጨዋታዎችን በማድረግ ብቻ እያደገ ይሄዳል በማለት ገና በልጅነቱ ትንቢት ተናግረውለት ነበር። በ2019 ከሞናኮ ወደ ሌስተር ሲቲ በውሰት ሲያመራ ብዙዎች እንደተጋነነ ተሰጥኦ ቢያዩትም እዚያ ግን ራሱን በሚገባ አሳይቷል። ሌስተር በ35 ሚሊዮን ፓውንድ በቋሚነት ካስፈረመው በኋላ በ2021 የኤፍኤ ካፕ ፍጻሜ ላይ በቼልሲ ላይ ከሩቅ ያስቆጠራት አስደናቂ ጎል ቡድኑን ለዋንጫ አብቅታለች። በ2023 ሌስተር ሲቲ ወደ አስቶን ቪላ በነፃ ዝውውር ያመራ ሲሆን ከሌስተር ማለት ነው። ሌስተር ሲወርድ ባለፉት 3 ዓመታት በኡናይ ኤምሬ ስር እጅግ የተሟላ አማካይ መሆን ችሏል። ባለፈው ውድድር ዘመንም በዩሮፓ ሊግ ፍጻሜ ላይ ድንቅ የቮሊ ጎል በማስቆጠር ቡድኑን ለዋንጫ አብቅቷል። ቴሌማንስ በጨዋታው ላይ ስላሳየው ታክቲካዊና የመከላከል ብስለት ሲናገር አሁን የበለጠ ጎልምሻለሁ። ከ12 ዓመታትና ከ3 ልጆች በኋላ አሰልጣኝ ኡናይ ኤምሬ በታክቲክ ወደ ጨዋታ አዳዲስ ነገሮችን ጨምሮልኛል። አሁን የበለጠ የተሟላ ብቃት አለኝ። በተለይ በመካከል ረገድ፣ በመከላከሉ በአማካዩ ረገድ አሰልጣኙ በዚያ ቦታ ላይ 100% እንድሰለጥን፣ እዛ ላይ ብቁ እንድሆን፣ በንክኪዎች ላይ የበለጠ ጠንካራ እንድሆን አድርጎኛል ብሏል። ቴሌማንስ ሌላው የሚታወቅበት ልዩ ችሎታው በጫና ውስጥ ሆኖ ኳስን የማሰራጨት ብቃቱ ነው።
የማከፋፈል ብቃቱ። እሱም ይህንን ችሎታ ገና በልጅነቱ አካባቢ በመቃኘት እንደለመደውና ይህም አሁን በሜዳ ላይ ተፈጥሯዊ እንደሆነለት ይናገራል። ይህም ጥንካሬ በሜዳ ላይ የብሩኖ ፈርናንዴዝን ጫና እጅግ እንደሚቀንስለት ጥርጥር የለውም። ታዲያ የኬቨን ደብሬን ምስክርነት ምን ይመስላል? ብዙዎች ቴሌማንስን እንደ ድንቅ ተጫዋች ብቻ ቢያዩትም እርሱ ግን ከእግር ኳስ ብቃቱ በተጨማሪ እውነተኛ ሊደር ነው፣ መሪ። በ2025 የብሔራዊ ቡድኑ አሰልጣኝ ሩዲ ጋርሺያ እንደ ኬቨን ደብሬኔ፣ ቲቦ ኮርቷ እና ሮሜሎ ሉካኩ ያሉ ታላላቅ ተጫዋቾች ባሉበት ቡድን ውስጥ የቤልጂየም አምበል አድርገው የሸሙት ቴሌማንስ በቡድን ውስጥ ያለውን ሙሉ ተቀባይነት በመጥቀስ ነበር። ይህ እምነት በዓለም ዋንጫው ላይ በተለይም ከሴኔጋል ጋር በነበረው ጨዋታ ላይ በተግባር ታይቷል። ቴሌማንስ የቡድን ጓደኛውን ሊአንድሮ ትሮሳርድን በሜዳ ላይ በመገሰጽ ደረጃቸውን እንዲያሳድጉ ከጠየቀ በኋላ ራሱ 2 ወሳኝ ግቦችን አስቆጥሮ ቡድኑን ለድል አብቅቷል። ከጨዋታው በኋላ የማንቸስተር ሲቲው ታሪካዊ ተጫዋች ኬቨን ደብሬኔ ስለ ቴሌማንስ የሰጠው ምስክርነት እኛ የዩናይትድ ደጋፊዎች ልንሰማ የሚገባ ትልቅ ነገር ይመስለኛል። ዩሪ ለቤልጅየም ታላቅ አገልግሎት ሰጥቷል። አሁን ቡድኑን በአምበልነት እየመራ ነው። በሜዳ ላይም ሆነ ከሜዳ ውጪ ሁሉም ሰው የሚያየው መሪ ሆኗል ነው ያለው። እሱ ድንቅ ሰው ይመስለኛል ሲል ተናግሯል ማለት ነው ደብሬኔ ስለ ልጁ ምስክርነት ሲሰጥ። ታዲያ በአሁኑ ወቅት ለመልበሻ ክፍሉ ምን አይነት ተጽዕኖ ሊኖረው ይችላል? በዩናይትድ ቤት የካዚሚሮ መልቀቅ በመልበሻ ክፍል ውስጥ ትልቅ የመሪነት ክፍተት ጥሎ አልፏል። በተለይ ወጣቱ ኮቢ ማይኑ ከካስሚሮ ጎን መጫወት ይወድ እንደነበረ የሚታወቅ ሲሆን አሁን እንደ ማቲያስ ፈርናንዴዝ እና ኤሌት አንደርሰን ያሉ ወጣት ተጫዋቾች ከማይኑ ጎን እንዲጫወቱ ኢላማ በተደረጉበት ወቅት ያለ ልምድ ያለው ተጫዋች የአካዳሚው ተመራቂ ማይኑ እንዴት ሊቸገር እንደሚችል ማሰብ ጀምረን ነበር። የቴሌማንስ መምጣት ይህንን ስጋት ሙሉ በሙሉ ይቀርፏል። ከ650 በላይ ጨዋታዎችን ያደረገው ቴሌማንስ ለማይኑና ለሌሎች ወጣቶች ፍጹም መካሪና መሪ በመሆን የአማካይ ክፍሉን ያረጋጋል። ዩናይትድ በዚህ ክረምት በአማካይ ክፍሉ ላይ ትልቅ ለውጥ እያደረገ ነው የሚገኘው። በሳምንቱ መጀመሪያ ላይ ብራዚላዊ አንድሬ ሳንቶስን ከቼልሲ በ50 ሚሊዮን ፓውንድ ማስፈረሙ ይታወሳል። ምንም እንኳን ከኤንደርሰን አትላንታው ዝውውር በሕክምና ምርመራ ወቅት በተፈጠረ ችግር ምክንያት ክለቡ ቢያፈጋፈግም እና ማኑኤል ኡጋርቴ በዓለም ዋንጫ ላይ በደረሰበት የጉልበት ጉዳት ለረጅም ጊዜ የሚርቅ ቢሆንም የቴሌማንስና የአንድሬ ሳንቶስ መፈረም ለአማካይ ክፍሉ ትልቅ ጥንካሬ ነው። ቴሌማንስ በበኩሉ በ29 ዓመቱ በአካላዊ ብቃቱ እጅግ በጥሩ ሁኔታ ላይ እንደሚገኝና የወጣትነትና አዲስ ስሜት እንደሚሰማው ተናግሯል። የዩናይትድ ደጋፊዎች የዩሪ ቴሌማንስ ዝውውር ማንቸስተር ዩናይትድን ክለባችንን በዚህ ክረምት ካደረጋቸው እጅግ ብልህና ፈጣን ስራዎች ዝውውሮች አንዱ ያደርገዋል። እሱ ባለው ልምድ፣ መሪነትና ቴክኒካዊ ጥራት አማካይ ክፍላችንን ወደ ላቀ ደረጃ እንደሚያሸጋግረው ጥርጥር የለም። እናንተ ምን ታስባላችሁ? የቴሌማንስ እና የኮቢ ማይኑ ጥምረት በአዲሱ የውድድር ዘመን ዩናይትድን ወደ ዋንጫ ጎዳና ይመልሰዋል ወይ? አስተያየቶቹን በኮሜንት ሳጥን ላይ አስፍሩኝ። ከወደዳችሁ ደግሞ ላይክ፣ ሼር እንድታደርጉ በአክብሮት ጠይቃለሁ። ሌላኛው አሁንም ቢሆን ሁለቱም ተጫዋች ያስፈርም ያለው ብሎ አርፎ አልተቀመጠም። ክለባችን እንደው ማንቸስተር ዩናይትድ ማኑ ኮኔን ለማስፈረም ከተጫዋቹ ወኪል ጋር እያደረገ ያለው ንግግር ቀጥሏል ነው የተባለው ፋብሪዚዮ ሮማኖ። ነገር ግን በሁለቱ ወገኖች መካከል እየተደረገ ያለው ይህ ንግግር እስካሁን ድረስ ምንም አይነት የላቀ ደረጃ ያልደረሰ ሲሆን ድርድሩ ገና በመጀመሪያው ምዕራፍ ላይ እንደሚገኝ የተነገረው። ስለዚህ ማንቸስተር ዩናይትድ በየትኛውም ሰዓት እኛን ማስደመም ሊቀጥል ይችላል። ያልታሰበ ተጫዋች፣ ያልጠበቅነው ተጫዋች ደግሞ ሊያመጣ ይችላል። አይ ቲንክ ካማቪንጋም እንደዚሁ የተፈለገ ተጫዋች እንደሆነ ነው የሚነገረው። ለማንኛውም እንግዲህ ለዛሬ ያዘጋጀሁላችሁ ይሄን ይመስል ነበረ። ከወደዳችሁ ደግሞ ላይክ አድርጉ። አዲስ ከሆናችሁም ተቀላቀሉኝ። መልካም ቀን።